ለቅዱስ ጊዮርጊስ ዓመታዊ መታሰቢያ የዕረፍቱ በዓል በሰላም አደረሳችሁ። ወኩና ይና እስከ ሞት ድረስ የታመንህ ሁን የሕይወት አክሊል ታገኛለህ። ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ የሚገኝ ኃይለ ቃል ነው። በእውነት ትምህርቱን በሚገባ በዓሉን አስመልክቶ ከአሁን ቀደም ያስተማሩት መምህር በሚገባ አስተምረውናል። ቃለ ሕይወት ያሰማልን። እኔ ለሰላምታ ያለ የቆምኩትና ይህ ዕለት የሰማዕቱ የቅዱስ ጊዮርጊስን የገድሉ ፍጻሜ ወይም ተጋድሎውን ፈጽሞ አክሊለ ክብር የክብር አክሊል የተቀዳጀበትን ዕለት ነው እያከበርን ያለነውና የሰማዕቱ በረከት በሁላችሁ ላይ ይደር። ሰማዕቱ ቅዱስ ጊዮርጊስ በ20 ዓመቱ ጀምሮ ተጋድሎውን የጀመረ ከምድራዊ ይልቅ ሰማያዊውን፣ ከጊዜያዊ ይልቅ ዘላለማዊውን፣ ከሚያልፈው ከሚጠፋው ይልቅ የማያልፈውን የማይጠፋውን የመረጠ የክርስቶስ ሙሽራ በወጣትነቱ ዘመን ጀምሮ የዚህን ዓለም ንግስና ወይም ክብር ሹመት ንቆ ሰማያዊውን የመረጠ ታላቅ ሰማዕት ነው። ይህንን ነው ቅድም የተማርነው። ሩጫውን የጨረሰ ሃይማኖቱን የጠበቀ እንደገና የሕይወትን አክሊል የተቀዳጀ ሰማዕት ነው። አሁን በረከቱ በሁላችሁ ላይ ይደር። ስለዚህ ቤተ ክርስቲያን ይህንን ታላቅ ሰማዕት ቤተ ክርስቲያን አንጻ ታቦት በስሙ ቀርጻ እንዲሁም ገድሉን ጽፋ ለምእመናን መልካም ስራውን ታስተምራለች። መልካም የሰሩ ሰዎች ምንጊዜም ሲታወሱ ይኖራሉ። እነሱ የክርስቶስ ምስክሮች ናቸው። ሰማዕት ማለት ምስክር ማለት ነው። ምስክርነታቸውም ደግሞ ለሰማያዊው እና ለምድራዊው ሁሉንም በአንድ ለሚገዛ ለአምላክ ለሰማያዊ አምላክ ለድንግል ማርያም ልጅ ለኢየሱስ ክርስቶስ ነው። ስለ እሱ እየመሰከሩ በደረቅ ምሰሶ ምንም እህል በሌለበት በሌለባት መመለት ቤት ሲታሰር እንኳን የመመለቷን የደረቀ ምሰሶ አለምልሞ እንደገና የታመሙትን እየፈወሱ ያዘኑትን እያጽናኑ የተቸገሩትን እየረዱ የፈሩትን በእግዚአብሔር ቃል እያጽናኑና እያበረቱ ይሄ ምድራዊ ነገር ሁሉ ያልፋል፣ ለዘላለም የኖረ የለም። እነዚህም ሰማዕታትን የእግዚአብሔር ምስክሮችን የክርስቶስን ምስክሮች ሲያሳድዱ ሲያሰቃዩ የነበሩ ሁሉ አልፈዋል። የማያልፍ የለም ወገኖች። ስለዚህ የሚያልፈውን ነገር ሳይሆን የማያልፈውን ነገር እያሰቡ ቅዱሳን በእግዚአብሔር ደስ እየተሰኙ ሁልጊዜ በጌታ ደስ ይበላችሁ ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረው ሁልጊዜ ደስታቸው እግዚአብሔር ሆኖላቸው እግዚአብሔርን ሲያገለግሉ ኖሮ ሚያዝያ 23 ቀን ዕረፍቱ ብሏል። ዕረፍቱ መቃብሩ በልዳ ይገኛል። ልዳ ወይም ልዳ የምትባለው ቦታ የሰማዕቱ ቅዱስ ጊዮርጊስ አጽም ያረፈባት ዛሬ ከኢየሩሳሌም 45 እስከ 50 ኪሎ ሜትር ርቃ የምትገኝ ቦታ ናት። እነዚህ እግዚአብሔር ፈቃዱ ሆኖላቸው የሚሄዱ ምዕመናን ሁልጊዜ ከቅዱስ ጊዮርጊስ መቃብር ላይ እየተማጸኑ ይመጣሉ። ይህም በእውነት የኛ ይህ ታላቅ ክብር ልዳ ነው እና እግዚአብሔር ሁላችሁንም እንኳን በዚህ ሰዓት ለዚህ ቅዱስ ቦታ ከዚህ ቅዱስ ሰማዕት በረከት ለማግኘት እንኳን አደረሳችሁ። እግዚአብሔር ቅዱሳን ሰማዕታት እስከ ሞት ድረስ ስለታመኑ ነው ቤተክርስቲያናችን የምታከብራቸው። እንዲሁ ዝም ብሎ አይደለም፣ እስከ ሞት ድረስ መታመን ያስፈልጋል። ይህን በዓል ስናከብር የምናስታውሰው ዝም ብለን ሰምተን ቅዱስ ጊዮርጊስ ብለን እንድንሄድ ሳይሆን
ቅዱስ ጊዮርጊስ እስከ ሞት ድረስ ፈጣሪውን ተከተለ፣ ፈጣሪውን አከበረ። ያከበረውን ጌታ ደግሞ 7 አክሊልን አወርዶ በዓመታቱ በተጋድሎ ልክ አከበረው። 7 ዓመት ተጋደለ። 7 ዓመተ ኮነንዎ ኢለሰብሖ ከመ ሐዲሳት ሊቃውንቱ በዝማሬያቸው 7 ዓመት ተጋድሎ እንደ አንዲት ሰዓት አልመሰለውም ነበር ይላል። ጾላን ያሰረ ይመስሎ ወኩናትን ይበክላ አይሞቱ የእግዚአብሔር የሆኑትን ሰዎች ጦሩ ሁሉ የሳር ያህል መስሎ አይታያቸውም። መከራው ሁሉ ገለባ ይሆንላቸዋል። ለምን? እሱ ሰማያዊ ስለሚያስቡ። ስለዚህ የተወደዳችሁ ምዕመናን እኛም በፈጣሪያችን የታመን ልንሆን ያስፈልጋል። ዛሬ በምድራችን ላይ የጠፋው እምነት ነው። ባለስልጣናት የተሾሙ ሰዎች የሾማቸው ሕዝብ ታማኞች ሊሆኑ ይገባቸዋል። ካህናት ለምዕመናን፣ ምዕመናን ለካህናት ታማኞች ሊሆኑ ይገባቸዋል። ባል ለሚስቱ፣ ሚስት ለባሏ ታማኝ ሊሆኑ ይገባቸዋል። አንዱ ለሌላው ታማኝ መሆን ያስፈልጋል። ሁሉም ደግሞ በአንድነት ለፈጣሪው ታማኝ መሆን ያስፈልጋል። ዛሬ በምድራችን በተለይ በአሁኑ ሰዓት በሀገራችን በእውነት መታመን የሚለው ነገር አለ። በበፊት ጊዜ የተናገሩት ከሚጠፋ የወለዱት ይጥፋ ይሉ ነበር አባቶቻችን። ታማኝ ሆነው የተቀበሉትን አደራ ለሰጣቸው ያስተላልፉ ነበር። ሳያዩ እንኳን መቀናት ሳያዩ። በአሁኑ ሰዓት ግን ቤተሰብ ለቤተሰቡ እንኳን ታማኝ መሆን አቅቶናል። ይህ እምነት ጎሏል። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች በእምነታችሁ ልትጸኑ፣ በእምነታችን ልንጸና ያስፈልጋል። ታማኞች ልንሆን ያስፈልጋል። በተለይ ለታመነልን ጌታ እስከ ሞት ድረስ ለወደደን ጌታ እኛም ታማኞች ልንሆን ያስፈልጋል። ይህም ነው ቤተ ክርስቲያናችን የምታሰምረው። መተማመን ጎሏል። ደግነት ጠፍቷል። ርኅራኄ ተወግዷል። ስለዚህ አባቶቻችንን እናቶቻችንን በሄዱበት በእምነት ጉዞ እኛም ልንጓዝ ያስፈልገናል። ዛሬ የምናከብረው ሰማዕት ይህንን ስላደረገ እስከ ሞት ድረስ ለፈጣሪው ስለታመነ ነው ወገኖች። እና የክብርን አክሊል ተቀዳጅቷል። እኛም የክብርን አክሊል የምንቀዳቸው ታማኞች ሆነን ስንገኝ ነውና በእውነት ሁላችንም በእምነት ልንጸና፣ በሃይማኖታችን ልንጸና ያስፈልጋል። ሃይማኖታችሁን ጠብቁ፣ በእምነታችሁ ጠንክሩ፣ ጽኑ፣ በርቱ፣ እንጽና። መተማመን በመካከላችን ይኑር፣ ጥርጣሬ ይጥፋ፣ የአንድነት ይኑር፣ ይመርታ። ምክንያቱም መለያየት ኃጢአት ነው ራሱ። አሁን ምን ያህል ደስ ይላል እንደዚህ ተሰባስበን ስንቆም። ይህንን እኮ ያሰባሰበችን ቅድስት ቤተክርስቲያን ነው። አስተገባተን ቅድስት ቤተክርስቲያን የቅድስት ቤተክርስቲያን ይኸው አንድ አደረገችን ሁላችን። አንዱ የት ሌላው የት እንደሚኖር እርስ በርሳችን አንተዋወቅም። በአንድ ላይ ያቆመችን በፍቅር ያቆመችን ቅድስት ቤተክርስቲያናችን። ስለዚህ ቅድስት ቤተክርስቲያናችን ልንጠብቅ ያስፈልጋል። ቤተክርስቲያናችንን ጠብቁ፣ ጽኑ፣ በርቱ፣ በእምነት በአንድነት እንጽና። አምላካችን እግዚአብሔር ሀገራችንን ሰላም ያደርግልን። የሰላም አምላክ ከሁላችን ጋር ይሁን። ሰላማዊ ኢየሱስ ክርስቶስ ሰላሙን ያድለን። መከራውን፣ ችግሩን፣ ረሃቡን፣ ስቃዩን፣ መጠላላትን ሁሉ ከመካከላችን ያርቅልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል
ጠብቃቸው እስከ ዘላለም ድረስ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጀ ቤዛም የሆንካት ቅድስት ቤተ ክርስቲያን ጠብቃት። ቅዱስ ለሆነ ማደሪያ ምስሉ ለሆነ ነገር መጸለያ ትሆን ዘንድ የጠራት በዚህች ቅዱስ ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ባለማወቅ የሠራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር በድንጋሌ ሕሊና በድንጋሌ ሥጋ ጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ። ከሚመጣውም ከክፉ ነገር ሁሉ ይጠብቃችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወንዶችም ሴቶችም በዚህ ቅዱስ ስፍራ የተሰበሰባችሁ ሁሉ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኖ እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ነው። እግዝእትነ ማርያም መሐረነ ክርስቶስ ኢየሱስ ክርስቶስ ሥራ ኃጢአት ኃጢአተ ኩሉ ሕዝብ ከማያሰራ ኃጢአት እግዚአብሔር ከሁላችሁ ጋር